ቅዱስ ያሬድ የሰማይ ዜማ በምድር ላይ የፈሰሰበት የጥበብ ምንጭ ጥበብ በሰው ልጆች ልብ ውስጥ የምታርፍበት በምድር ላይ የምትገለጥበት የራሷ የሆነ ምስጢራዊ በር አላት። ሰላም ጤና ይስጥልን ውድ የሕይወት ጥበብ መርሃ ግብር ተመልካቾቻችን እንደምን አላችሁ? ዛሬ በመርሃ ግብራችን ያንድን ታላቅ የሰማይ ምስጢር ምድራዊ አሻራ ለመቃኘት የማህበረ ቅዱሳን ዜማና ኪነ ጥበብ ማዕከል ከንጦጦ ሐመረ ኖህ ቅድስት ኪዳነ ምሕረት ገዳምና ከጉለሌ አምባ ደብረ መድኃኒት ቅድስት ኪዳነ ምሕረትና ቅድስት አርሴማ ቤተክርስቲያን ስብከተ ወንጌል ጋር በመተባበር ሕያው ዜማከ ወሕያው ድርሳነከ በሚል መሪ ቃል የተዘጋጀውን የዝክረ ቅዱስ ያሬድን የአውደ ምሕረት መርሃ ግብር እናስቃኛችኋለን። ከ500 ዘመናት በፊት የአዕዋፍን ዝማሬ ሰምቶ በሰማያዊ ሥርዓት ተቃኝቶ ለኢትዮጵያ ምድር የማይጠፋ የማይለወጥ የዜማ ምልክት የብርሃን ታሪክ ስላበረከተው ስለ ቅዱስ ያሬድ ልናወራ ያሬዳዊውን ጥበብ ልንቀስም ተገኝተናል። እስከ መርሃ ግብራችን ፍጻሜ ድረስ የአብሮነት ቆይታችሁ አይለየን።
እግዚአብሔር ይስጥልኝ። ይሄ ዝክረ ቅዱስ ያሬድ በየዓመቱ የምናካሂደው ልዩ መርሃ ግብር ነው፣ ልዩ ጉባኤ ነው። በዚህ ዓመት ግን ልዩ የሚያደርገው ምንድነው? ከደብራት ጋራ ለየት ባለ ሆነ መልኩ ከአዳራሽ ወጣ ባለ ሆነ መልኩ ከስብከተ ወንጌል ከደብራት ስብከተ ወንጌል ጋር በመሆን ጉባኤውን እንድናካሄድ እነሱም ተሳታፊ እንዲሆኑ እኛም ደግሞ ለየት ባለ ሁኔታ ቅዱስ ያሬድን እንድናስበው በሚል ነው ይሄንን ሐሳብ ያነሳ ነውና መጀመሪያም ኮሚቴ ተዘጋጅቶ ነው ይሄንን የሚከታተል የሚያስተባብር ከአንድ ወር በፊት ሙሉ ዝግጅት ተደርጎ ነው ቅስቀሳ የሚያደርግ መርሃ ግብር የሚቀርጽ የገቢ ምንጮችን ሁሉ የሚያሰባ ገቢ አሰባሳቢ ሁሉ ተመድቦ ነው ይሄንን ሲሰራ የነበረውና በዚህ ላይ የዜማ መሳሪያዎች አሉ። ዜማ መሳሪያ ትምህርትና ስልጠና ክፍል አለ። የመዝሙር ትምህርትና ስልጠና ክፍል አለ የዋናው ማዕከል። እንደገና ደግሞ የአዲስ አበባ ማዕከል የመዝሙር ክፍሎች አሉ እና ማዕከላትንም ታሳቢ ያደረገ ስራ ነው እና ከአዲስ አበባ ማዕከል ጋር ለረጅም ጊዜ መዝሙሩም ሲጠና ነበር። ኦልሞስት አንድ ወር ያህል ዝግጅት ተደርጎበታል። ዝግጅቱ ምን ያካት የሚለውን ያው በአጠቃላይ በወንጌሉም በመዝሙሩም ከዛ ውጭ ግን ዕለቱን አስመልክቶ ከመምህራን ጋር በመነጋገር ዝክረ ቅዱስ ያሬድ የሰራቸው ስራዎች ምን ናቸው፣ ምን መደረግ አለበት፣ የተለያየ ጥናቶች ተካተዋል። እነዛ ጥናቶች ምናልባት ጥናቶቹ የሚካተቱት የመጨረሻው ቀን ነው የሚሆነው ሰኔ 7 ነው ያሰብነው። እዛ ላይ ጥናቶች ብዙ 2-3 ጥናቶች ይቀርባሉና ከዛ በፊት ግን አጠቃላይ ስለ ቅዱስ ያሬድ ህይወት የዜማ ስርዓቶች ለህብረተሰቡ ምን ነገሮች መተላለፍ አለባቸው የሚሉትን ተካተን ነው ስንንቀሳቀስ የነበረውና ያው ብዙ ክፍላት አሉት። እነዛ ክፍላት ጋር አብረን ሞር ግን የትምህርት ዝግጅቱንና ከፕሮሞሽኑ ጋር በተያያዘ ብዙ ስራዎች ሲሰሩ ቆይተዋል እስካሁን። አዎ እንግዲህ ዝክረ ቅዱስ ያሬድ የቅዱስ ያሬድ ታሪክ ገድሉን ስራውን ለቤተ ክርስቲያን ያበረከተውን ስራ በማንሳት ቅዱስ ያሬድን ማሰብ ነው። ቅዱስ ያሬድና ስራዎቹን ማሰብ ነው እና በየዓመቱ ይሄንን ቅዱስ ያሬድን ዝክረ ቅዱስ ያሬድ ስናከብር ቅዱስ ያሬድ የተሰወረበት ግንቦት 11 ይከብራል እና እኛም ያን ታሳቢ አድርገን ግንቦት ላይ ነው የምናካሄደው። ግንቦት እንደውም በተቻለ ሙሉን ግንቦት ያን ታሳቢ ያደረገ ማዕከላት ላይ ዋና ማዕከላት ላይ ግቢያት ላይ ጭምር እንድናስብ ያንን ታሳቢ አድርገን ነው። ምክንያቱም ቤተክርስቲያን ቅዱስ ያሬድና ቤተክርስቲያን የማይለያዩ ናቸው። የኔታ ሊቀ ሊቃውንት ዕዝራም ሲናገሩን እንደው ሙሉ ከራስ ጥፍሯ እስከ እግር ጥፍሯ የቤተክርስቲያን ሙሉ አካሏ ነው። ምክንያቱም ምስጋና ሲነሳ ማህሌት ሲነሳ የአደባባይ በዓላትም የመቅደስ ውስጥም የውጭም ሲነሳ የቅዱስ ያሬድ ሳይነሳ የሚውልበት ይህን አካል አለማሰብ ማለት ቤተክርስቲያን መዘንጋት ነው የሚሆነው እና ቅዳሴውም ቢሆን በሱ ነው ያም በሆነ ስለሆነ እኛም ደግሞ ከደብራት ጋር ደብራትም እንደዚሁ እዛ ያለው ስብከተ ወንጌል ይህን ታሳቢ እንዲያደርጉ መዝሙር ሲነሳ ቅዱስ ያሬድ መነሳቱ ግድ ነው። ያም ብቻ ሳይሆን ቅዱስ ያሬድን ሳናስብ መዝሙርን ልንተወው አንችልም እና ለማረምም ይረዳናል። ያሬዳዊ ዜማ ነው ስንል ደብራት ላይ እንዴት ነው ቅዱስ ያሬድ እንዴት ነው ምንድነው ዜማው ምንድነው ያበረከተው እኛስ ከሱ ምንድነው እየተማርን ያለ ነው ተረካቢ ሆነናል ወይ የሚለው ያንን ለማስተዋወቅ በኪነ ጥበብ በስነ ጽሁፉ በመዝሙሩ በድርሰቶቹ ያሉትን ሁሉ እያነሳን ቅዱስ ያሬድን እናስበዋለን እንዘክረዋለን እና የዚህ ዓመት የቅዱስ ያሬድ ዝክረ ቅዱስ ያሬድ መሪ ቃሉ ሕያው ስምከ ወሕያው ግንቦት 11 ያው ቅዱስ ያሬድ የተሰወረበትን በማሰብ ነው እንጂ እንደ ማህበረ ቅዱሳን ከዛ የበለጠ መስራት እንዳለብን ይታወቃል። ግን ብዙ ጊዜ እስካሁን የተደረገው ኦልሞስት ከ10 ዓመት በላይ እንትን ተከብሯል። ብዙ ጊዜ እያሰብን ያለነው ግን ግንቦት ወር ነው። አሁን ግንቦት ወሩም በሙሉ እንደው ዝክረ ቅዱስ ያሬድ በተለያየ ቦታዎች ታስቦ እንዲውል ጥረት እየተደረገ ነው። አሁንም እየተተገበረ ነው እያስባለሁ። እንደ ቅዱስ ያሬድ ስራዎች ግን አይደለም ግንቦት ወር ሙሉ አመቱ እንደልሽው 365 ቀኑ ቢዘከር የሚያንስበት ነው እንጂ የሚበልጥበት አይሆንም። ምክንያቱም ቅዱስ ያሬድ ካረገው ስራዎች ከሰራቸው ስራዎች ለቤተክርስቲያን ከዋለው ውለታ አንፃር ሙሉ አመቱ ቢከበር ጥሩ ነበር። ግን ያው ሌሎች ነገሮችም ስላሉ
እንደው አሁን ላይ ባለው ሁኔታ ግን ሙሉ ዝክረ ቅዱስ ያሬድ ማን ነው ግንቦት ላይ ሙሉ ዝክረ ቅዱስ ያሬድ ቢካሄድና በሂደት ደግሞ እንዳልሽው ከዛ ባለፈ መዘከር መወደስ እንዳለበት ያው ግልጽ ነውና ይሄ ያው ለሁላችንም ግልጽ ነው ያስባለሁ። እንግዲህ ስሙ እውነት ነው ቅዱስ ያሬድ ስሙም ሕያው ነው። እሱም ከሕያዋን ጋር ነው ያለው ከተሰወሩ ቅዱሳን አንዱ ነው። እንደገና ድርሰቶቹ ደግሞ ሕያው ናቸው እስካሁን ድረስ እንገለገልባቸዋለን። አባቶቻችን ያስተምሩናል በመሐሌቱም እንደዚሁ እኛም ደግሞ የአባቶቻችን ልጆች ነንና በተቻለን መጠን ከዛ እየወሰን መዝሙራቱን ድርሰቶቹን እያሰብን ቅዱስ ያሬድን እናስባለን ማለት ነው። ያን ስናስብ ለሀገር ያበረከተኑም ጭምር ታሳቢ ያደረገ ነው። እንደው ቤተክርስቲያን ብቻ ሳይሆን ከውጭ የሚመጡት አካላት ሁሉ ቤተክርስቲያንን አስበው ብቻ ሳይሆን ቅዱስ ያሬድን የዜማውን አይተው ነው። ዜማው አይተው ከሁሉም ልዩ የሚያደርጋት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ድረስ የትም ትሁን የት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነሳችበት ሁሉ ዜማዋ ቅዳሴዋ ወጥ ነው፣ አንድ ነው። ያ የቅዱስ ያሬድ ውጤት ነው። ይህንን ታሳቢ ይህንን ዓላማ ያደረገ ይህንንም ደግሞ አስፈላጊነቱን ለትውልዱ ለማስገንዘብ ከደብራት ጋር ልናከብረው ነው። ይህን ስናደርግ ደብራት ላይ ደብዳቤ በመጻፍ ከስብከተ ወንጌል ጋር በመነጋገር ፕሮግራሙን በመቅረጽ ለዚህ የሚያስፈልገውን አስፈላጊውን ሎጂስቲክስ መኪና አቅርቦት የትራንስፖርቱን ሁሉ የመምህራኑን ሁሉ ወጪ ሸፍነን እንደዚሁም መዘምራኑም ቀኑን ሙሉ ነው እዚያው አሉት። 2 ደብር ላይ ነው ዘንድሮ ዝክረ ቅዱስ ያሬድን ያሰብነው። አንደኛው ሐመረ ኖህ ቅድስት ኪዳነ ምሕረት እንጦጦ ማለት ነው። እሱን በጠዋቱ መርሃ ግብር የከሰዓቱ ደግሞ በጉለሌ ሸጎሌ ኪዳነ ምሕረትና ቅድስት አርሴማ ቤተክርስቲያን በኪዳነ ምሕረት ዕለት ምክንያቱም ህዝቡ ብዙ ስለሚገኝ ያንን ታሳቢ አድርገን ቅዱስ ያሬድን እንድናስበው በማሰብ ያዘጋጀነው ነው እና መዘምራኑም ቀኑን ሙሉ እዚሁ ነው ያሉት። ምሳም እዚሁ ተጋብዘው አጋፔ መርሃ ግብር ተደርጎ ውይይት አድርገን መዝሙሩን ተዘጋጅተው በገና ሁሉ ስነ ግጥሙም እነዚህ ሁሉ ተዘጋጅቶ ነው ይሄ መርሃ ግብር ግቡን እንዲመታ የተደረገው ማለት ነው። እና እንደውም የዕብራውያን መለክት ምዕራፍ 13 ቁጥር 7ን ጨምሮ መነሻ በማድረግ ዋኖቻችሁን አስቡ የሚለውን ርዕስ በማድረግ ከዋኖቻችን ደግሞ ቅዱስ ያሬድ አንዱ ነው። ያንን በደንብ ዘርዝረው በመጽሐፍ ላይ ያለውን በመጽሐፍ እንደውም ከመጽሐፍ ቅዱስ ጋር እያያያዙ ለኢትዮጵያ ሰዎች ምግባቸውን ሰጣቸው ማለት አንዱ የቅዱስ ያሬድ ዜማ ነው። ምስጋና ምግብ ነውና የመላእክትን ምስጋና ለኢትዮጵያ ይዞ የመጣው ቅዱስ ያሬድ ነው በሚል ነው ትምህርቱንም በሰፋ አድርገው በማስተማር እኛም ደግሞ ቅዱስ ያሬድን ታሳቢ ያደረገ መዝሙር በማቅረብ በገናውም ላይ መዝሙሩም ላይ ያን ታሳቢ ያደረገ ወረብ ያን ታሳቢ ያደረገ መዝሙራት የንስሐና የቸብቸቦ መዝሙራትን በማቅረብ ነው ቅዱሱን ያሰብነው መርሃ ግብሩንም የፈጸምነው። እንደ መጀመሪያ ቀን እውነት ለመናገር ከሚገባው በላይ ነው እንዳልኩሽ። በተለይ እንጦጦ ኪዳነ ምሕረት የነበረው ሁኔታ የመምህሩ አሰጣጥ በተለይ ደግሞ የማዕከሉ መዘምራን ያቀረቡት መዝሙር በጣም ኦልሞስት ኦል በሚባል እንትን ጥሩ ሂደት ላይ ነበርና በጣም ደስተኞች ነን። ግቡን መጥቷል ብለን እናስባለን። ይሄ እንደ መጀመሪያ ነው እንጂ መጨረሻ አይደለም። ቀጣይ ይኖረናል ብለን ተስፋ እናደርጋለንና እንዳልኩሽ እስከ ሰኔ 7 ድረስ ይሄ መርሃ ግብር እንዲቀጥል ነው እንግዲህ እግዚአብሔር ፈቅዶ ከሰበካ ጉባኤና ሰንበት ትምህርት ቤቶች እያወራንበት ያለ ሁኔታ አለ። በሚሳኩበት ሁኔታዎች ካሉ በዛው እናሳካለን። አይ ካልሆነ የሚባል ከሆነ ደግሞ ቅድም እንዳልኩት ጥናቶች አሉ። 2-3 ጥናቶች ተዘጋጅተዋል። እነዛ ጥናቶች ምዕመናን ጋር እንዲደርሱ የቻልነውን ያህል እየጣርን ነውና ሰኔ 7 ደግሞ በጣም ያው መዝጊያው ስለሆነ እሱን በደንብ እናከብራለን ብዬ አስባለሁ። እዛ ላይ እንግዲህ ጥሪ የተደረገላቸው አካላት አሉ፣ መምህራኖች አሉ፣ ዘማሪያን አሉ፣ ማህበራት አሉ፣ ሰንበት ትምህርት ቤት አሉ። የተለያየ ማህበራት ብቻ እዛ ላይ ተጋበዙ ብዙ ነገሮችን ይወስዳሉ ብለን እናስባለንና እንደ እግዚአብሔር ፍቃድ እንግዲህ በጣም ከዚህ በላይ ይሳካል የሚል እምነት አለን። በእውነቱ ዘንድሮ ነው የጀመርነው። እንደ ጅማሯችን ጥሩ ነው። የጠዋቱን መርሃ ግብር በጣም ብዙ ምዕመናን ነው ያው እንደሚታወቀው ሐመረ ኖህ እንጦጦ ኪዳነ ምሕረት ብዙ ምዕመናን ነው የሚሳተፉት በጣቱም በሰዓቱም። እንደውም መንገድ ራሱ ተዘጋግቶብን ከሽሮ ሜዳ በጣም በረጅም ጊዜ ወስዶብን ነው እዛ እስክንደርስ ድረስ ማለት ነውና ወረቡን በደንብ ተዘጋጅተን ስለሄድንም አቀባበሉ ጥሩ ነበር። ደብራቱም ያንን አስተዋውቋል። እኛ ባነርም ሁሉ ሰቅለን ነው ቀደም ብሎ ከአንድ ሳምንት በፊት
ማስታወቂያ ተሰቅሎ ቅዱስ ያሬድ እንደምናስብ እንደገና መዝሙርም ኪነ ጥበብም እዛ እንደምናቀርብ ተነግሯቸው ስለሆነ ደስ ብሏቸው ነው የተቀበሉን። በሁለቱም ላይ የእንጦጦም ላይ የዚህ የሸጎሌ ኪዳነ ምሕረቱም ላይ ማለት ነው። እና ይሄ በአሁኑ ተሳክቶልናል። በቀጣዩ ግን ከዚህ የበለጠ እውነት ለመናገር በደንብ ቅዱስ ያሬድን ማሰብ እንዳለብን ነው የሚሰማኝ። ደብራት ላይ አሁን አዲስ አበባ ብቻ ነው እንግዲህ ቅዱስ ያሬድ ቤተክርስቲያን ያለውና ግን መዝሙር ሲነሳ፣ ማህሌት ሲነሳ፣ ምስጋና ሲነሳ፣ ቤተክርስቲያን ክብረ በዓላት ሲነሳ ቅዱስ ያሬድ ዜማ ነው የሚነሳው። ያን ደግሞ ትውልዱ እንዲያውቀው ሰንበት ትምህርት ቤት ምእመናን እንዲያውቁት እንዲገነዘቡት ማድረግ ያስፈልጋል። እንዲሁ ዝም ብሎ በስሚ የዜማ አባት በሚለው ብቻ አይደለም። በጥልቅ ስራዎቹ ምንድናቸው? እውነት ለመዝሙር ምንድነው ያደረገው? ከምን ጠበቀን? ቅዱስ ያሬድ ቤተክርስቲያንን የጠበቀ ነው ማለት ይቻላል። ድርሰቶቹ ትምህርት ናቸው፣ መዝሙራቱ ትምህርት ናቸው። 365 ቀናትም ጠቅላላ ብናስባቸው በቅዱስ ያሬድ ዜማ ውስጥ አሉ። እነዛ ከድርሰት ይወጣል። እንግዲህ በዛ ዘመን በ500 በ6ኛው መቶ ክፍለ ዘመን ያንን መስራት ማለት ቀላል አይደለም። ይሄ የመንፈስ ቅዱስ ስራ ነው። የአባቶቻችንን እንትን ደግሞ ማሰብ ለማስቀጠል መሰረት ስለሆነ ይሄንን ትውልዱ እንዲያውቀው መዝሙር ስናነሳ እንዳያፈነግጥብን ብለን ካሰብን ቅዱስ ያሬድ ስራዎቹን ማሰብ ይግድ ይላል። ያን ደግሞ ስናደርግ እንዲሁ ደግሞ አባቶቻችን የአብነት መምህራንን በዚህ ይህንን ዕውቀት ለማስተላለፍ የሄዱበትንም ሁሉ የምናስብበት ነው ማለት ነው። የአብነት ትምህርቱን እናስብበታለን። በዜማ ጸዋትወ ዜማ እነዚህን ጸዋትወ ዜማዎች የምናውቅበት ነው። ቅዳሴ ስናነሳ እንግዲህ ምስጢራት የሚፈጸመው አምስቱ ምስጢራት ሁሉ የድነት ምስጢራት የሚፈጸሙት እንግዲህ ቅዳሴ ነው። ያ ቅዳሴ ዜማው ቅዱስ ያሬድ ይህንን ሳናስብ ልናደርገው አንችልም። እና እንደው መዝሙር ያው ደምረት ብቻ መዝሙር አይደለም። ከውስጥ እስከ ውጭ እስከ ሰማይ ድረስ ያለ የቤተክርስቲያን የድነት ምስጢር የሚፈጸምበት እንዲከናወን ያደረገልንን አባት መርሳት ተገቢ ስለማይሆን በስፋት ማስተዋወቅ ስለሚያስፈልግ ይሄንን እንቀጥልበታለን። ጅማሮ ነው፣ ጅማሮ ጥሩ ነው። በቀጣይ ግን ሁሉም ትብብር ይፈልጋል። እዚህ ላይ የምእመናን ትብብር ይፈልጋል። የደብራት የሰንበት ትምህርት ቤት ትብብር ይፈልጋል ይሄን ለማስተዋወቅ ማለት ነውና በዚህ ሁኔታ ነው ያለው ለማለት። ዝክረ ቅዱስ ያሬድ ሲነሳ ያው ማሰብ ያለብን ምንድነው ያሬድ ለቤተክርስቲያን ምንድነው ያደረገው? አንዳንድ ሚዲያዎች ላይ ስትሄጂ እኮ ከመዝሙር ውጭ ዓለማዊ ዘፈኖች የምንላቸው ራሱ መነሻችን ያሬድ ነው የሚሉበት ሁኔታ አለና ይሄ ደግሞ እኛ ዘግይተን ቁጭ ብለን የምንጠብቅ ከሆነ ወደዛ የሚሄድበት አጋጣሚ ይኖራልና በእርግጥ ነው የሚሄድበት አጋጣሚ አይኖርም። የማይኖርበት ምክንያት ደግሞ የራሱ የሆነ ስልት ስላለው ነው። ግን ለማለት የፈለኩት ምንድነው ቅዱስ ያሬድ ለቤተክርስቲያን ትልቅ አስተዋጽኦ አድርጓል ነው። ከዛ አልፎ ከቤተክርስቲያን ውጭ ያሉ አካላትም እየተጠቀሙበት ስለሆነ ሁሉም አካላት ይሄን የቤተክርስቲያን አባት እንደሆነ ቅዱስ ያሬድን ማስተዋወቅ መቻል አለብን ነው ትልቁ። በቃ ቅዱስ ያሬድ ባይኖር አሁን ያለንበት ደረጃ ላይ እንደርሳለን ማለት ከባድ ነውና ስለዚህ ይሄንን ሁሉም ህብረተሰብ ከላይ እስከታች ያለው ህብረተሰብ ተቀባብሮ በአንድ ላይ ማስኬድ መቻል አለበት። እንትን ይፈልጋል፣ እገዛ ይፈልጋል፣ የኔ የሚለውን ነገር ሁሉም አካላት መውሰድ መቻል አለበትና ያንን ካደረግን ድሮ የነበረችውን ቤተክርስቲያን ስርዓቱን ሁሉም ማምጣት እንችላለንና አሁን ያለው ጋጋታ አታዩም። በጣም መዝሙር ነው ለማለት የሚከብዱ ነገሮች አሉ አንዳንዴ ያው በየአጥቢያችን ስለምናየውና እሱን ለመቅረፍ ደግሞ ይሄ አካል ይሄ አስካሁን ያልኩሽ መዋቅሩን ጠብቆ ተጋግዘን ወደ ነበረበት መመለስ እንዳልሽው ደግሞ ልጆቻችንንም ሁሉንም ወደፊት ያለውን ሂደት ከመሰረቱ ይሄንን ነገር በማስረዳት የተለያየ ስልጠናዎችን በመስጠት ወደ ነበረበት የመመለስ ሁኔታ እንዲኖር ሁሉም ህብረተሰብ በዚህ እንዲሳተፍ ያው መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን። በእውነት ማስተዋወቅ ይገባል። እውነት ለመናገር አንዳንድ ሰንበት ትምህርት ቤት ጅማሮች አሉ ከቅዱስ ያሬድ ቤተክርስቲያን እንደዚሁ ከአዲስ አበባ ከምናቀው እንዲሁ ክፍለ ሀገርም ደብራቱ ባሉበትም እንደምናቀው በእርግጥ እንደ ሌሎች የታወቀ ነው ማለት አይቻልም። ግን ስራው ይገልጠዋል። ቅዱስ ያሬድን ስራው ነው የሚገልጠው። እውነት ለመናገር የወረብ ሲነሳ አደባባይ በዓላት ሲነሳ ዜማው የቅዱስ ያሬድ ነው። ያንን ልንዘነጋው አንችልም። እንደው በስፋት በጥልቀት ማወቅ ስለሚያስፈልግ ደብራት ላይ ግን ምንድነው ስራዎቹ ከኛ ምን ይጠበቃል የሚለውን ደብራት እንዲሁ ሰንበት ትምህርት ቤቶች እንዲዘክሩት ከነሱ ብዙ ይጠበቃል። ሰንበት ትምህርት ቤት በኪነ ጥበቡ ስነ ጽሁፍ ላይ ሁሉ እሱ የሚካተት ነው። ኪነ ጥበብ ላይ መዝሙር ላይ የሚካተት ምክንያቱም ድርሰትም አለው ቅዱስ ያሬድ ማለት እና ያንን እንዲያስቡ ደብራት ደግሞ እነሱም እንደዚሁ የአብነት ትምህርት ቤት ምክንያቱም እንዲቀጥል ከተፈለገ
የቅዱስ ያሬድ የጸዋትወ ዜማን እንዲማሩ የነሱ አስተዋጽኦ ቀላል አይደለም። አሁን መዝሙር እንዳያፈነግጥብን ከተፈለግን ይህን የቅዱስ ያሬድ የዜማ ድርሰቶች ማስተማር ከአባቶቻችን ይጠበቃል። እኛ ደግሞ በመማር እነሱ እግር ስር በመግባት እግራቸው ስር ቁጭ በማለት ግጥሙን በማስገምገም ዜማውን በማስገምገም ያሬዳዊ እንዲሆን ኦርቶዶክሳዊ እንዲሆን ቤተክርስቲያን እንድትቀጥል ለማድረግ ከደብረ አባቶች እንዲሁ ከደብራት ስብከተ ወንጌል ጋርም የደብራት አስተዳዳሪዎችም ይሄ ትልቅ ኃላፊነት አለባቸው እና ቅዱስ ያሬድን በዓመት አንድ ጊዜ መዘከር ቀላል ነገር አይደለም። ሲሆን አምስቱ ሙሉን 365 ዓመቱ ሙሉ ብንዘክረው የሚያንስበት አይደለም። ግን በዓመት አንድ ቀን እንደ ግንቦት ወር ላይ መዘከር ማለት ዓመቱን ሙሉ ስናዜምበትን ዓመቱን ሙሉ ማህሌት ስናደርስበት የነበበት እንትን ያንስበላት ተብሎ አይታሰብም እና በደንብ ትኩረት ሊያደርጉበት ይገባል። እንዳናፈነግጥ ከመስመራችን እንዳንወጣ ከተፈለገ አባቶቻችንን መስመር ልንከተል እንዲሁ ከቅዱስ ያሬድን ብቻ ሳይሆን አባ ጊዮርጊስ ዘጋስጫም እንደዚሁ ያስፋፉን የኋላ ሊቃውንት እንደኛ ስላልሆኑ እንደኛ ሰነፎች ስላልሆኑ እነሱ ጨመሩበት አበዙት እንጂ ወደ ኋላ ነው። እኛም ያንን ወደ ኋላ ተመልሰን መሰረታችንን ሳንለቅ ወደፊት መጓዝ ከኛ ይጠበቃል። በአሁኑ ጊዜ ደግሞ ቴክኖሎጂ ብዙ ያግዛል። አሁን እና አባቶቻችን በመጽሐፍ ተምረው መጽሐፍ እንኳን ማግኘት መከራ ነው። እየተቀባበሉ አንድ መጽሐፍ ነው የተማሩን። እኛ ግን ይሄው ቴክኖሎጂው አለ፣ መቅረጫ ድምጾች አለ፣ ድምጹ አለ፣ ምልክቱ በፒዲኤፍ ነው። ብዙ ነገር ምቹ ሁኔታ አለ። እንደው ይሄ በጣም ሰነፍ ካልሆን በስተቀር ምቹ ሁኔታዎች አሉ። ያንን ታሳቢ አድርገን እንደ ማህበርም ብዙ ይጠበቅብናል። እንደ መዝሙርና ኪነ ጥበባት እንደገና ደግሞ እንደ ቤተክርስቲያንም እንደ ጠቅላይ ቤተ ክህነትም ብዙ የሚጠበቅ ነገር እንዳለ ይሰማናል እና የምናስተካክላቸው ነገሮች ብዙ አሉ። ቅዱስ ያሬድን ታሳቢ አድርገን በመዝሙርና ኪነ ጥበብ ጉዳይ የምናስተካክላቸው ያንን የምናስተካክለው ደግሞ ቅዱስ ያሬድን እያሰብን ስንሰራ የእሱን ስራዎች ጠንቅቀን ስናውቅ ነው። አለበለዚያ ከመስመር እንዳንወጣ ስለሚያሰጋ ማለት ነው እና ይህንን ድርሻ ሁሉም ድርሻውን ሊወጣ ምእመናንም ደግሞ እንደዚሁ ልጆቻቸውን እንዲያስተምሩ እንዲሁ ትምህርት እውቀቱን ብቻ አይደለም። ዜማውን ካላወቁ ቅዳሴ እንዴት ሊያስቀድሱ ይችላል? እንዴት አድርገው ማህሌቱን ሊሳተፉ ይችላል? አሁን ማህሌቱ እኮ ምእመናን የሚሳተፉት እኮ ሲያውቁት ነው እና ያንን ደግሞ ስንማረው ነው እና እንደነሱ እንደ ሊቃውንት እንሆናለን ማለት አይደለም። ቢያንስ የነሱን አሰረፍኖት የነሱ ልጆች ነን ካል ቢያንስ የነሱ የሥራዎቻችን ወደ እነሱ ጠጋ ብለን እንዴት ነው ብለን እነሱን መስማት ከኛ ይጠበቃል የሚለው ነው ለማለት የምፈልገው። እግዚአብሔር ይስጥልኝ። ትልቁ ጉዳይ ዝክረ ቅዱስ ያሬድ ሲታሰብ መታሰብ ያለበት ያው የቤተክርስቲያን አባት እንደመሆኑ መጠን ዜማ ከዜማ ጋር በተለይ ያው ለቤተክርስቲያን ያደረገው አስተዋጽኦ ትልቅ እንደመሆኑ መጠን ምንድን ነው ማድረግ ያለብን የሚለው ነው መጀመሪያ አስበን የነበረውና ዝክረ ቅዱስ ያሬድ አሁን ነገሮች እየተነሱ እንትን ሲሉ ከመዝሙር ጋር በተያያዘ ነገሮች ወደ አላስፈላጊ ነገር ሲሄዱ ወደ ድሮ መመለስ አለብን። ዜማዎች ከየት ነው የመጡት፣ መዝሙራት ከየት ነው የመጡት የሚለውን ነገር ወደ ኋላ ተመልሰን ማስታወስ መቻል አለብን የሚለውን እና ከማህበሩ አልፎ እንደ አጠቃላይ እንደ ምእመናንም እንደ የተጋበዙ ብዙ አካላት ስላሉ ዘማሪያን ተጋብዘዋል፣ ሰባኪያን ተጋብዘዋል፣ ሰንበት ትምህርት ቤት ተጋብዘዋል፣ የተለያየ ማህበራት ተጋብዘዋል በዛ ውስጥና ይሄን ግንዛቤ መውሰድ ያለባቸው ያሬዳዊ ዜማ ማለት ምን ማለት ነው፣ ምን ማካተት አለበት፣ ምን መቅረት አለበት፣ ስርዓቱ ምንድነው የሚለውን ከቅዱስ ያሬድ መነሳትና የሱ ህይወቱን ቅድም እንዳልኩት ህይወቱን አስተምሮውን ዝክረ ቅዱስ ያሬድ ምን ነበር ሲያደርግ የነበረው ለቤተክርስቲያን ያለው አስተዋጽኦ መቼም ዜማ እንዴት ነው የመጣው የሚለውን ለአጠቃላይ ለነዚህ አካላት በተለይ ከስብከተ ወንጌልና ሰንበት ትምህርት ቤቶችን በደንብ እንደው ከዚህ ትሬንድ ራሳቸውን ችለው እንዲሰሩ አጠቃላይ ከማህበሩ ብቻ በጠበቅ እንደሌለባቸውና አድሬስ ማድረግ እንዳለብን ሁሉንም ነው ዓላማ አድርገን የተነሳን የነበረው።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን መምህራነ ቤተ ክርስቲያን፣ የተከበራችሁ አጅንተ እግዚአብሔር ካህናት፣ ለአካለ ምስጢር ዲያቆናት፣ በዚህ ቅዱስ ስፍራ ከሩቅም ከቅርብም የተሰበሰባችሁ ሁላችሁም አባቶቻችን፣ እናቶቻችን፣ ወንድሞቻችንና እህቶቻችን ኦርቶዶክሳውያን በእግዚአብሔር ስም እንደምን ሰነበታችሁ? ልናመልከው የፈጠረን ልናገለግለው የሰበሰበን በቸርነቱ የጠበቀን በመግቦቱ ያልተለየን ቸርነቱ የማያልቅ ስራው የሚደንቅ የቸርነት ባለቤት እግዚአብሔር አምላካችን ይህን ጊዜ ሰጥቶ ሁኔታዎችን አመቻችቶ የሰበሰበን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም ቃል ኪዳኗ የአባታችን የቅዱስ ያሬድ የጸሎቱ በረከት ከሁላችን ጋር ይሁን። በቤተ ክርስቲያናችን ትልቅ ቦታ ካላቸው ቅዱሳን አባቶቻችን መካከል አባታችን ቅዱስ ያሬድ በማህሌቱ ዘርፍ ብቸኛ ተወዳዳሪና ተመሳሳይ የሌለው ብዙ ልጆችን በማህሌት የወለደ ነገር ግን እሱን የሚመስልና የሚተካከል የሌለ መሆኑ የተረጋገጠለት አባት ነው። ቅዱስ ያሬድ መከበር መታሰብ ይገባዋል። ድፍን ዓመቱን ብናከብረው ያንሳል እንጂ አይበዛበትም። የቤተ ክርስቲያናችን የምስጋና መልክ ነው። ቤተ ክርስቲያናችን አባታችን ቅዱስ ያሬድ ባይኖር ምን አይነት መልክ ይኖራት ነበር? በተለይ ከማህሌት ከምስጋና አኳያ ምን አይነት ገጽታ ሊኖራት ይችል ነበር ብለን ብናስብ ቅዱስ ያሬድ ለኦርቶዶክሳዊት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን አይነት ትልቅ ጸጋና በረከት ትልቅ ስጦታ እንደሆነ መገንዘብ እንችላለን። ዛሬ ቤተክርስቲያናችን ደምቃበት አሸብርቃበት የምትኖረው 24 ሰዓት ሙሉ እንደ መላእክት በምስጋና ቅዱስ ቅዱስ የምትልበት ማህሌት ከአባታችን ከቅዱስ ያሬድ ያገኘነው የተቀበልነው ነው። ጸናጽሉ፣ መቋሚያው፣ ከበሮው በመጽሐፍ ቅዱስ የተጻፈ የተመዘገበ ቢሆንም በትክክል ለመንፈሳዊ አገልግሎት ውሎ የምናገኘው በአባታችን በቅዱስ ያሬድ ማህሌትና በዚያ ምስጋና ነው እና ያንን በቃል መግለጥ እውነት ለመናገር ይከብዳል። ምክንያቱም ሁላችንም በዓይናችን የምናየው የምንመለከተው ካለንበት የዓለም ሐሳብ ውስጥ ነጥቆ ዓለመ መላእክት ላይ እንዳለን የሚያስመስለንና የሚያምኑትን አይደለም የማያምኑ ባህር አቋርጠው በብዙ ማይልስ ተጉዘው የመጡ አካላትን ከእምነት ውጭ የሆኑትን ሳይቀር ልቡናቸውን ሰቅዞ የሚይዝና አእምሯቸውን በልዩ የመንፈስ እርካታ ውስጥ እንዲዋኝ የሚያደርግና ቤተ ክርስቲያናችንን አድምቋት አሸብርቋት የምናየው አባታችን ቅዱስ ያሬድ ነው እና ቅዱስ ያሬድን እነዚያ ሁሉ አባቶቻችን በተሰበሰቡበት በጣም በደመቀ ቦታ ጠቦን በረከቱን ለመቀበል ተሻምተን ልናከብረው የሚገባ አባታችን ነው። ያነሰ እያልኩ አይደለም፣ ጅማሬው ጥሩ ነው። ነገር ግን ከዚህ የበለጠ ሰፊ በሆነ መድረክ በጣም በበለጠ ከፍ ባለ ሁኔታ መታሰብ የሚገባው አባታችን ነው። ለሰከንድ እንኳ ከህሊናችን ሰሌዳ ከአእምሯችን ጓዳ ሊፋቅ የማይገባው ስራው በጣም ከፍ አድርጎ የሚገልጠው ስራው ላይ ሁላችንም መድረስ ያልቻልነው የጠለቀ የረቀቀ የመጠቀ መንፈሳዊ ስራ የሰራ አባታችን ነው ቅዱስ ያሬድ። ልናከብረው ይገባናል። በረከቱ በሁላችን ላይ ይደርብን። በእውነት ክብር የሚገባው ክብርን ስጡ። በዚህ ውስጥ ነው ለተወሰኑ ደቂቃዎች የምንነጋገረው። ወለዘይ ክብረ አክብሩ፣ ክብር የሚገባውንም አክብሩ፣ ክብር የሚገባውን ክብርን ስጡ ያለው የቅዱስ ጳውሎስ መልእክት ለሮሜ ክርስቲያኖች የተጻፈ ምዕራፍ 13 ቁጥር 7 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። ከፍ ብለን ስናነበው ይህ ሐዋርያ እንዲህ በማለት ነው የሚነግረን፣ ወለኩሉ በዘይረት ግበሩ፣ ለሁሉ እንደየሚገባው መጠን አድርጉ ብሎ ይጀምራል። እንደየሚገባው ይልና ወለዘይ ጸባይተ ጸብሩ፣ ወለዘይ ብነተ በምቱ፣
ወለዘይ ክብረ አክብሩ። ግብር ለሚገባው ግብርን ስጡ፣ ቀረጥ ለሚገባው ደግሞ ያንኑ ቀረጡን ስጡት። ወለዘይ አስራተ አስሩ፣ ከአስር አንድ ለሚገባው ደግሞ ከአስር አንዱን ስጡ። ወለዘይ ክብረ አክብሩ፣ ክብር ለሚገባው ደግሞ ክብርን ስጡ ይላል። ለሁሉ እንደየሚገባው አድርጉ ነው የሚለው። እንደማይገባው አይደለም፣ እንደሚገባው ማድረግ ተገቢ ነው። ክብር ለሚገባው ክብርን መስጠት በአባቶቻችን በሐዋርያት ትምህርት ውስጥ የተገለጠ የተረጋገጠ የማያስወቅስ የማያስከስስ ይልቁንም ክብር የሚያሰጥ ጸጋ የሚያሰጥ ጸጋ እግዚአብሔርን እንድንታደል የክብር አክሊልን እንድንቀበል የሚያደርግ ነው። ስራው በሙዚየም ብቻ አይደለም፣ በልቡና ሊቃውንት በልቡና ምዕመናን ውስጥ እንደ ፀሐይ የሚያበራ እንደ ጨረቃ የደመቀ እንደ ከዋክብት ያሸበረቀ ተነግሮ የማያልቅ ተዘክሮ የማያልቅ ዝክረ ነገርና መልካም ስራ ካላቸው ቅዱሳን አባቶቻችን ከፍ ብሎ የሚታይ ነው። አባታችን ቅዱስ ያሬድ በረከቱ በሁላችን ላይ ይደርብን እና ክብር ለሚገባው ምን ስጡ አለን? ክብርን ስጡት ማለት አክብሩት፣ አስቡት፣ ዘክሩት ነው እያለ ያለው ሐዋርያው። ክብር የሚገባቸውን ማክበር ተገቢ ስለሆነ ነው። ክርስቲያኖች ክብር የሌላቸውን በማክበራችን ለእነሱ ክብር አንጨምርም። የእነሱ ክብርና ጸጋ ግን ለእኛ ይተርፋል፣ ለትውልድ ይተርፋል። ከእነሱን ስናከብር ስንዘክር ስራቸውን ትውልድ ያውቀዋል። የሰሩትን ስራ ያበረከቱትን ትሩፋት ትውልድ ያስበዋል፣ ይዘክረዋል፣ በረከታቸውን ይቀበላል። በበረከታቸው ጥላ ስር ትውልድ ያልፋል። የሚጠፋ ትውልድ ከጥፋት ይጠበቃል። ስራቸው ትውልድን ከጥፋት የሚጠብቅ ለቅድስና የሚያበቃ ስለሆነ እነሱን ማክበር ትውልድን ወደ ቅድስና መምራት ስለሆነ ማለት ነው። ክርስቲያኖች መቼም ሰዎች በሰሩ ስራ መታሰብ ያለ ነው። መነኮሳት ሲታሰቡ እንጦንስን መርሳት አይቻልም። ሊቃውንትን ማሕሌትን ስናስብ ደግሞ ቅዱስ ያሬድን መርሳት አይቻልም። ማሕሌትን እያሰቡ ቅዱስ ያሬድን ማሰብ አለመቻል በገናን ያለ አውታር እንደማለት ነው። አውታር የሌለው በገና ድምፅ ሊሰጥ ይችላል? ይዘመርበታል? እንጨቱ ከግራና ከቀኝ ቢሆን አውታሮቹ 10 አውታሮች ከሌሉ በገና አለው ይባል አይችልም። እንጨቱ ብቻ ነው ያለው። ማሕሌትን ስናስብ ቤተ ክርስቲያንን ስናስብ አባታችን ቅዱስ ያሬድን ረስተን ሊሆን አይችልም። ማሕሌት ሲታሰብ ቅዱስ ያሬድ ይታሰባል። ምክንያቱም ማሕሌቱ ላይ ዋና ነው፣ መሰረት ነው። ቅዱስ ያሬድ አባታችን የመላእክትን ምስጋና የሰማውን የመላእክት ምስጋና ወደ ምድር ወደ ሰው ልጆች እንዲተላለፍ ያደረገ ቅዱስ ያሬድ አይረሳም። በምድር ላይ የምርምር ውጤታቸውን ሰርተው የሆነ ነገር ያበረከቱ አካላት ይታሰባሉ። ያ ነገር ሲታሰብ የሰሩ ስራ ሲታሰብ እነሱ ይታሰባሉ። ማሕሌት፣ ምስጋና፣ ዝማሬ፣ ውዳሴ ከቤተ ክርስቲያን ሕይወት የሚለይ አይደለም። ያንን ስናስብ ቅዱስ ያሬድን አለማሰብ አለማክበር አይቻልም። እስቲ አክብሩት አባታችን ቅዱስ ያሬድን በእውነት በደንብ አድርጋችሁ እኮ ምስጋና ያስተማረንን አንደበታችንን በዝማሬ እንድንፈታው በምስጋና እንድናዘጋጀው ልቡናችን በምስጋና እንዲሞላ ሥጋውያን ስንሆን መላእክትን የምንመስል እንድንሆን ያደረገን ማን ነው ተብሎ ቢጠየቅ መልሱ ማን ነው? አባታችን ቅዱስ ያሬድ ነው። ወወሀብክሙ ሲሳዮሙ ለሕዝበ ኢትዮጵያ፣ ለኢትዮጵያ ሕዝቦች ምግባቸውን ሰጣቸው ይላል። ምናቸውን ሰጣቸው? እና የኢትዮጵያ ሰዎች ምግብ ምን ይመስላችኋል? እንጀራና ዳቦ አትሉኝ መቼም። ይህንማ ከእኛ በበለጠ ዓለም ያገኘዋል። ምግብ ተርፎት የሚደፋ ዓለም ላይ ያለው ምግብ ተርፎት ይደፋል ዓለም። ያ የሥጋውን ምግብ ከልክ በላይ ብናገኘው ብንጠግበው ለበሽታ አሳልፎ የሚሰጠንን ይህ ሥጋውን ምግብ አይደለም። ለኢትዮጵያ ሰዎች የተሰጠው ምግብ የቅዱስ ያሬድ ምስጋና ነው። የዳዊትን መዝሙራት በጣዕመ ዜማ በዕዝል በግዕዝ በአራራይ አሳምሮ በዐቢይ ጾም ቤተ ክርስቲያን እንድትደምቅበት ያደረገው አባታችን ቅዱስ ያሬድ ነው። ያ ለኢትዮጵያ ሰዎች የተሰጠ የነፍስ ምግብ
የአእምሮ ቀለብ አጥንትን የሚያለመልም ነፍስን የሚጠግም ሰውና እግዚአብሔርን ሰውና መላእክትን አንድ የሚያደርግ ምስጋና ለኢትዮጵያውያን የተሰጠ የኢትዮጵያ ቤተ ክርስቲያን ሀብቷ አድርጋ ሙሉ ሌሊት ቅዱስ ቅዱስ ስቡሕ ቅዱስ የምትልበት የመላእክት እንጀራ የተባለው ለኢትዮጵያ ሰዎች የተሰጠ በቅዱስ ያሬድ መዳፍ የተቀበልነው በቅዱስ ያሬድ አንደበት የተቀመመው በቅመም ሊያጣፍጡ በሚችሉ ቅመሞች ሳይሆን በጣዕመ ዜማ የጣፍጠው ያ የኢትዮጵያ ሰዎች ምግብ የተባለው ምስጋና ነው። ያን የሰጠን አባታችን ቅዱስ ያሬድ። ይህን አለማክበር አይቻልም። ድጓ፣ ጾመ ድጓ፣ ምዕራፍ፣ ዝማሬ፣ መዋሥዕት የሚባሉት ምስጋናዎቹ በአትሮኑስ ላይ ተዘርግተው በሊቃውንቱ ልቡና ላይ ደምቀው የሚኖሩ ናቸው። ነገር ግን ብዙዎቻችን ለእነዚህ ሩቅ ነን። ለማዜም አይደለም መጻሕፍቱን አንብበን ለመረዳት እንኳን ብዙዎቻችን ሩቅ ነን። ልጆቻችን አባቶቻቸውን እንዲመስሉ ወደ አባታችን ወደ ቅዱስ ያሬድ ድርሰት መቅረብ አለባቸው። ለኢትዮጵያውያን የተሰጠውን ማዕድ መሳተፍ መብላት ይገባቸዋል። ያን እየበሉ የሚያርጉ ከሆነ ከአንደበታቸው የሚወጣው ዝማሬ ያሬዳዊ ይሆናል። ይህ ያሬድን የሚመስል የዓለምን ጣዕመ ዜማ አይደለም የሚያደርጉት፣ ዘፈኑን፣ ጭፈራውን፣ ዳንኪራውን አይደለም። የመላእክትን ምስጋና ማድነቅ ማጣጣም የሚችሉ ልጆችን ሁሉ ማሳደግ የሚቻለው በቅዱስ ያሬድ የመንፈሳዊነት ማኅፀን ተጸንሰው ቅዱስ ያሬድን መስለው ተወልደው የሚያድጉ ልጆችን ለሀገር ማበርከት ለሀገር መርገም ሳይሆን በረከት የሚሆኑ ልጆችን ማፍራት የምንችለው አባቶቻችንን ስናውቃቸው፣ ስናስባቸው፣ ስናከብራቸው፣ ስራቸውን መዘከር ስንችል ነው። ክርስቲያኖች አባቶቹን መዘከር ማክበር የማይችል ትውልድ እሱን ማክበር የሚችል ትውልድ አያገኝም። ሙሴን ያህል ነቢይ አባቶቹን አብርሃም፣ ይስሐቅን፣ ያዕቆብን ካሰበ ካከበረ ከፍ ካደረገ እኛ ቅዱስ ያሬድን ብናከብረው ብንዘክረው ከፍ ብናደርገው የቅዱስ ያሬድ አምላክ እግዚአብሔር ሆይ በምሕረት አስበን ብለን ስሙን መማፀኛ ብናደርገው ስህተት ወይስ እውነት? እውነት ነው። አባቶቻችንን ማሰብና ማክበር ይገባል። አባቶቻችንን ማክበር በቅዱሳን ሐዋርያት ትምህርት የተገለጠ ጎልቶ የሚነገር እውነት ነው። ሐዋርያው ቅዱስ ጳውሎስ ለዕብራውያን በጻፈው መልእክቱ ምዕራፍ 13 ቁጥር 7 ላይ እንዲህ ነው የሚለን፣ ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር እንዘ ትሬዩ ሰናይ ግዕዞሙ ወተመሰሉ በሃይማኖቶሙ። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን ምን በሉ ይላል። የማንን ቃል የነገሯችሁ ነው ያለን? የእግዚአብሔርን ቃል ከነገሩን ካስተማሩን በጣዕመ ዜማ ከቃኙን ዋኖቻችን ቀዳሚውን ድርሻ የሚይዘው ማን ነው ከተባለ ማን ይሆናል? ማን ነው? አባታችን ቅዱስ ያሬድ ነው። በንባብ አይደለም፣ በዜማ ነቢያት የእነሱን ዘመን በትንቢት ቀምረውታል። ለዓለም የሚመጣውን ድኅነት በትንቢት ቀምረው አሳምረው ለጆሮአችን እንዳደረሱ የሐዲስ ኪዳኑን ዘመን በዜማ ቀምሮ በምስጋና አሳምሮ አስቦ አስጊጦ ከዘፈን ከጭፈራ ከዳንኪራ ሰውነታችን ተለይቶ በምስጋና ጊጦና ደምቆ እንዲኖር ዘመናችንን በምስጋና የቀመረልን አባታችን ቅዱስ ያሬድ ነው። በረከቱ በሁላችን ላይ ይደርብን። ከዋኖቻችን አንዱ ነው። የኢትዮጵያ ቤተ ክርስቲያን ዋና ነው። የእስራኤል ጉዞ ሲነሳ ሙሴ ቀድሞ ታሪኩ ብቅ እንደሚል ሙሴ ጎልቶ እንደሚታይ በመንፈሳዊ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስጋና ጉዞ ውስጥ መሪ ፊት አውራሪ ሆኖ የሚታየው ቅዱስ ያሬድ ነው። የዜማውን ባህር የከፈለ የምስጋናውን ባህር የከፈለ በዚያ የምስጋና ባህር ንሴብሖ ብለን መሻገር እንድንችል መሪ ሆነን ከድንቁርና እንድንወጣ በእውቀት አሸብርቀን ደምቀን እንድንኖር ምክንያት የሆነን አባታችን ቅዱስ ያሬድ ነው እና እሱን ከፍ አድርገን በእውነት ከሰንደቅ ዓላማ በላይ ልናከብረው ከፍ ልናደርገው የሚገባ አባታችን ነው። እንደ ሀገር ምልክታችን ሰንደቅ ዓላማ ነው ብንል እንደ መንፈሳዊ እንደ ምስጋና እንደ ማኅሌት ደግሞ ያሬድ እንደ ሰንደቅ ዓላማ ከፍ ብሎ የሚታይና ቦታ ያለው ነው። የቤተ ክርስቲያኗ ጉልላት ከጉልላቱ በላይ ያለው መስቀሉ ከፍ ብሎ እንደሚታይ ቤተ ክርስቲያኗን ቤተ ክርስቲያን የሚያሰኛት ጉልላቱ ላይ ያለው መስቀል እንደሆነ ሁሉ በማኅሌቱ በምስጋናው ዘርፍ ቤተ ክርስቲያናችንን ቤተ ክርስቲያን የሚያሰኛት የአባታችን የቅዱስ ያሬድ ማኅሌት ነው።
በክርስትና ስም ከሚጠሩት አብያተ ክርስቲያናት ነን ከሚሉት ሁሉ ውበቷን ድምቀቷን ልዩ የሚያደርገው መላእክትን የሚያስመስላት የሚያስጌጣት ምልክቷ አባታችን ቅዱስ ያሬድ ነው። እሱን ማየት ማክበር ከፍ ማድረግ እንድንችል እግዚአብሔር አምላካችን በእውነት በቸርነቱ ይርዳን። ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን እንዘይሩ ቅዱስ ቅዱስ እግዚአብሔር ጸባኦት መላ ሰማያተ ወምድረ ቅዱሳተ ስብሐቲከ ምስጋና በሰማይና ምድር መልቷል። ቅዱስ 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 እያሉ የሚያመሰግኑ የመላእክትን ምስጋና ሰማው። ያ ምስጋና እንዴት ያምራል፣ እንዴት ይጣፍጣል እያለ በተመስጦ የመላእክትን ምስጋና ለሰው ልጆች ያስተዋወቀ አባታችን ቅዱስ ያሬድ ነው። ምክንያቱም ክርስቲያኖች ቅድስናውን የሚያምኑትን በቃል ኪዳኑ ይጠብቃል። በሌላው ስራው ለጥናት ለምርምር ለእውቀት ምንጭ ይሆናል። እውቀቶቹ ተጠንተው ያላለቁ ያልተጀመሩ ጥልቅ ስራዎቹ ናቸው። የቅዱስ ያሬድ በግዕዝ ቋንቋ የተጻፉ በልዩ ምልክት የደመቁ ያሸበረቁ በእውነት ያልተማረ ሰው ገና ሲያያቸው ልቡ የሚብረከረክላቸው ድርሰቶች አሉት አባታችን ቅዱስ ያሬድ። ለዚያ ነው ሕያው ዜማከ ዜማ ሕያው ነው ወሕያው ድርሳንከ ድርሰቶች ሕያዋን ናቸው የምንለው። ሕያዋን ናቸው ማለት ዛሬም አገልግሎት የሚሰጡ ቤተ ክርስቲያን የምትከፈትባቸው ሀገር የምትደምቅባቸው ዜማዎች ያሉት አባታችን ቅዱስ ያሬድ ነው። ስለዚህ ስራውን ለማሰብ ለማክበር ለማስተዋወቅ ትውልድ በዚያ ስራው ጥላ ስር እንዲያልፍና ትውልድ ሰው መሆን እንዲችልበት አባታችንን ማክበር ማስተዋወቅ የበለጠ ከፍ ማድረግ ይገባናል ለማለት ነው። ክብር ለሚገባው ምን ለሚለው ለሚገባው ነው የሚለው። ለማይገባው ስናሸረግድ ስናጎበድድ ስናደከድክ ነው የምንውለው ስንታጠቅ። ለማይገባው የሚገባቸውን ማክበር ሊለምድብን ይገባል። አባቶቻችን ማክበር ራስን ማክበር ነው። ራስን ወደ ክብር መጋበዝ ስለሆነ አባቶቻችንን አክብረን እንድንከብር እግዚአብሔር አምላካችን ይርዳን። የቅዱስ ያሬድ በረከት ይደርብን። ምልክታችን ነው ከፍ አድርገን ለዓለም የምናሳየው። ጸሎቱ በረከቱ ከሁላችን ጋር ይሁን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የእመቤታችን አማላጅነት የቅዱስ ያሬድ በረከቱ ይደርብን። በዚህ እንደሰበሰበን በማታልፍ ዘላለማዊት ርስቱ አምላካችን ይሰብስበን። ደህና አደሩ፣ ደህና አምሹ። መልካም ሌሊት ይሁንልን። ስራኝ እንደገና ቤተ መቅደስ ነኝ አይፍረስ ይቃና። አድሰው ቤትህን ስራኝ እንደገና ማደሪያ አይደለ ይጠገን ቀዳዳው። ጣራ ያፍስብህ ዝናብ እንዳይገባው የኃጢአት ቆሻሻ ደራሽ እንዳይወስደው። ስራኝ እንደገና ቤትህን አድሰው። አግዘኝ አባቴ አጽድቻው እንድትገባ ቤት ይታጠብልህ በጸጸቴ እንባ። ካንተ ጋራ ልኑር ኃጢአቴ ይሰረይ እንደ መግደላዊት ከፊት ሳልለይ። በንባዬ ልጠብህ ይቅር በለኝ ብዬ በምረት ብዛት ኃጢአቴ ይነሳ ከላይ። አፍርስና ስራኝ ባንተ ትእዛዝ ልኑር ሕግ ለመንገዴ ይሁንልኝ አጥር። ልከተልህ አንተን ቃልህን ልኑረው በዕድሜ በዘመኔ እያለው ሳልገለው። ስራኝ እንደገና ተሰርቶ ያየሁት የታቦት ማደሪያ ቤተ መቅደስህን የስምን መክበሪያ። የዕጣኑ ሽቶ የስዕሉ ውበት የሰዓታት መቆም የማህሌቱ ድምቀት እንዴት ሊወዳደር ከኔ መሆን ድክመት። ውበቴን አጥፍቶት የኃጢአት ጥላሸት። አንተ በኔ ልትከብር ማደሪያ ልሆን ሺ ጊዜ ብጣጣር። ለቤት መሰሪያ መሆንም አልቻልኩም አንዷን ፍሬ ጠጠር። ስትሰራው የምፈርስ አጥበህ የምቆሽሽ በኃጢአቴ ክርፋት እንዳልከረፋ ነው ከጉያህ የምሸሽ። እኔም ማቀው ቤትህ ፍቅር ያሳድራል መዓዛው ልዩ ነው አንተን ይላል። እኔም ማቀው ቤትህ ደውል ይደወላል የዮሐንስ መልእክት ንስሐ ግቡ ይላል። እኔም ማቀው ቤትህ ቅዳሴ ይቀደሳል ለኃጢአት ማሰሪያ ስጋ ይፈተታል። እኔም ማቀው ቤትህ ፈውስ ታይቶበታል ለደዌ መዳኛ ጸበል ፈልቆበታል። እኔም ማቀው ቤትህ ብዙ ነው ሚስጥሩ አንተኑ ይመስላል እንዲህ ነው ነገሩ። ግና እኔ ቤተ መቅደስ ግን ውስጥ የጥላቻ ነው ካንተም የተጣላ። ልቤ ሁለት መንታ ከእምነቱ የላላ። እኔ ጋር ሲደወል የኃጢአት ደውል ለዝሙት ለስርቆት ሲያስብ ነው የሚውል። እኔ ጋር ቅዳሴ የሰው ወሬ ይወራል በሐሜታ ብዛት የሰው ስጋ ይቆረሳል።
መሰረት የለኝም ስትሰራኝ የምፈርስ ታዲያ እንዴት ልሆን ነው እኔ ላንተ መቅደስ ስራኝ እንደገና ይታደስ ዘመኔ ይቃና መንገዴ ካንተ ጋራ ብቻ ይጽና ረማመዴ ከሕግህ አልውጣ በእጅህ ከጻፍካቸው ሃይማኖት ምግባርም ላንተ በፊት ናቸው ስራኝ እንደገና ዝም አትበለኝ ደግሞ ዝምታህ ይጨንቃል ሊስ ያጠፋ ቁጣ ከአባት ይጠበቃል ዝምታህ ጅራፍ ነው ፍቅርህ ይጋረፋል ማለፍህ ህመም ነው ትዕግስትህ ያቆስላል አይተህ እንዳላየ ማለፍ ትችላለህ ፊትህ አይቀየም በፍቅር ታያለህ መውደድህ ግሩም ነው ብዙ እያለህ ላንዱ ያውም ለጠፋበት ለተደናገረው ከንቱ አረማመዱ መውደድህ ግሩም ነው ብዙ እያለህ ላንዷ ያውም ለጠፋባት ለተደናገረ ከንቱ አረማመዷ ባልታደሰ መቅደስ ካረከስኩት ቤትህ እንደምን ትገባ ማደሪያ ይሁን ስራኝ እንደገና ትችላለህ ደግሞ መስራት እንደገና የቀረው ዘመኔን አውቄህ እንዳልፍቀድልኝና ደግሞ እንዳመሰግን እኔም እንደወድህ ዘመኔ በዋዛ ባለማይለቅብህ ፍቅርህ ይሰራኛል ክንዲህ ደግፈኛል ይበቃኛል አሁን ትዕግስትህ ይዞኛል ስራኝ እንደገና ስራኝ በንስሐ ልታጠብ በንባዬ በስጋዬ ስራ ያደፈች ህሊናዬ ልፈታ በካህን ይሰረይ ኃጢአቴ ቆሽሻ ልቅርብህ ይንጻ ሰውነቴ ዝምታህ ገርፎኛል ሰነፍ አድርጎኛል ስለ ፍቅር ማሰብ እኔን አድክሞኛል ካንተ ርቆ መኖር ፍጹም ሰልችቶኛል አፍርስና ስራኝ ካንተ ጋራ መኖር ለኔስ ይሻለኛል ስራኝ እንደገና ወስብሐት ለእግዚአብሔር ፈርግ በብሩር ዘግቡር ወገባት ሃኒ ሐመል ማደወር ፈርግ በብሩር ዘግቡር ወገባት ሃኒ ሐመል ማደወር አንቲ ምስራቅ
ጥበብሰ መድኃኒነ ውእቱ ዘቤዘወነ በጥብሐ ሥጋሁ ወተሳየጠነ በንዝሐተ ደሙ